ሰላም ጤና ይስጥልን ተመልካቾቻችን፣ አርቲስት ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርቲስት ቢዝነስ ካፌ ፕሮግራማችን ትኩረታችንን የምናደርገው የቤተሰብ ንግድ እንዴት ሊቀጥል ይችላል ወይም ደግሞ ሰስተነብል ፋሚሊ ቢዝነስ የሚለውን ፕሮግራም ወደ እናንተ የምናቀርብ ይሆናል። ይህንንም ምክንያት በማድረግ ኤችኤስቲ ከኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ጋር በጋራ በመሆን ያዘጋጀው አንድ የመድረክ አለ። በተለይም ደግሞ የቤተሰብ ንግድ ላይ ትኩረቱን የሚያደርግ ፕሮግራም ነው። በዚህ ፕሮግራም ላይ አትሌት ሻለቃ ኃይሌ ገብረስላሴም ጭምር የክብር እንግዳ ሆነው ይገኛሉ። ሌሎች የዘርፉ ባለሙያዎችና የባንክ ዋና ስራ አስፈጻሚዎች ጭምር የሚሳተፉበት ነው። በዚህ ፕሮግራም ላይ የሚነሱ ሀሳቦችን ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተከተሉ። ተመልካቾቻችን ኤችኤስቲ ከኢትዮጵያ ሰነደ ሙዓለ ንዋይ ጋር ያዘጋጀው የቤተሰብ ንግድ ፎረም ላይ ነው የምንገኘው። በዚህ ፎረም ላይ በርካታ ጉዳዮች እየተነሱ ነው። በተለይም በሀገራችን ያሉ የቤተሰብ ንግዶች ሲነሱ እንደ ተሞክሮ ተደርጎ የሚወሰደውና ትልቅ ልምዶችን አካፍሏል። በተለይም ደግሞ ቢዝነሶቹን ወደ ልጆቹ ጭምር አስተላልፈዋል የሚባልለት ታላቁ አትሌት ሻለቃ አትሌት ኃይሌ ገብረስላሴ በመድረኩ ተገኝቶ ነበር። የቤተሰቡ ንግድ በምን አይነት መንገድ ተመራ፣ ከየት ጀምሮ ወዴት ሄደ የሚለውን ተከታትለን እንመለሳለን። አብራችሁን ቆዩ። አመሰግናለሁ። እኛ ይህንን መድረክ እንዲዘጋጅ ራዕዩን የሰነቁና እኛን እዚህ እንድንገናኝ በጋራ ጥረት ላስተባበሩ ሁሉ ምስጋናን አቀርባለሁ። የቤተሰብ ቢዝነሶች ተራ የንግድ ድርጅቶች ብቻ አይደሉም። በጋራ እሴቶች፣ ባህልና ጥንካሬ ላይ የተመሰረቱ ትልቅ ቅርሶች የሚለገስ ናቸው። ቀጣይነት፣ መተማመንና ኢትዮጵያ ወደፊት የሚያራምዱ ኢንተርፕረነርሺፕ የስራ ፈጠራ መንፈስ የሚወክሉ ናቸው። ዛሬ ግን በፊታቸው የቆምኩት በመሮጫ ቁጣ ሳይሆን እንደምታዩኝ ባለ አለባበስ ነው። ሆኖም አሁን እየሮጥኩ መሆኔን ላረጋግጥላችሁ እወዳለሁ። አሁን እየሮጥኩ ነው። የሩጫው አይነት ግን ተቀይሯል። አሁን የምናጠናቀቂያው መስመር ለራሴ የማገኘው ሜዳሊያ አይደለም። ምንም እንኳን ሀገሬን ወክዬ ባንዲራችንን ከፍ ያደረጉባቸው ጊዜያት የትምህርት ትዝታዎች ቢሆኑ አሁን ትኩረቴ ለኢትዮጵያና ለአፍሪካ ዘላቂ ልማት ሰስቴናብል ዲቨሎፕመንት ላይ ይሆናል። እኔ እዚህ የተገኘሁት ከአሰላ የእርሻ ማሳዎች ተነስቼ እስከ አዲስ አበባ የቦርድ መሰብሰቢያ ክፍሎች ድረስ የመጣሁበት ጉዞ ላካፍላችሁ። ይህ ታሪክ ከዚህ ፎረም ዋና ጭብጥ ጋር በቀጥታ ይገናኛል። ይሁን ህልማችንን በምን ገንዘብ እንደምናሳካ ወይም ፋይናንሲንግ ማለት ነው ለመቅደም ምን አይነት ፈጠራ እንደምንጠቀም፣ ኢኖቬሽን እና ዘላቂ ቅርስ ለመተው ራሳችንን እንዴት እንደምናስተዳድር፣ ገቨርነንስ የሚለውን ናቸው። የኔ ቢዝነስ ትምህርት በዩኒቨርሲቲ አልተጀመረም። የተጀመረው ከትምህርት ቤት 10 ኪሎ ሜትር ርቆ በሚገኘው የእርሻ ቦታ ነው። በ80ዎቹ መጨረሻና በ90ዎቹ መጀመሪያ ላይ ዓለም አቀፍ ውድድሮችን ማሸነፍ ሲጀምር የመጀመሪያው ወሳኝ የፋይናንስ ትምህርት ተማር። ድንገት ያ ከገጠር የመጣ ልጅ ገንዘብ አገኘ። ነገር ግን ውስጥ ያለው የገበሬ ልጅነት የተሻለ ያስባል ነበር። ገና እየሮጥኩ ያለው አንዳንድ ኢንተርፕረነር ወይም ስራ ፈጣሪ ማሰብ ጀመሩ። እንደ ኢንተርፕረነር ማሰብ ጀመሩ ማለት ለራሴ ብቻ ሳይሆን ለሀገሬም ኢንቨስት ማድረግ እንዳለብኝ በደመ ነፍስ ተሰማኝ። የመጀመሪያው ትልቁ ኢንቨስትመንቴ ህንፃ መገንባት ነበር። ከውድድሮች እና ከማስታወቂያ የማገኘውን ገንዘብ አጠራቅሜ ወደ ትልቅ ነገር ቀየርኩት። ያ የመነሻ ካፒታል ሲድ ካፒታል አድርጎ ከባለቤቴ ከወይዘሮ አለም ጥላሁን ጋራ የመሰረትነው ኃይሌና ንግድ ኢንተርናሽናል ኃላፊነት የተወሰነ ሲሆን ዓላማችን ቀላል ቢሆን ጥልቅ ነበር። ከአትሌቲክስ የተገኘውን ገቢ ወደ ዘላቂ ቢዝነስ በመቀየር የስራ ዕድል መፍጠር እና ለኢትዮጵያ ልማት አስተዋጽኦ ማድረግ። ይህንን ሁሌም ቢሆን ከምንም በላይ ትልቁ ጠላታችን ነው ድህነት ማለት ነው። ትልቁ ጠላታችን ማለት ድህነት ነው። ድህነት ከጎረቤትና አፍሪካ ወንድሜ ፖርቱጋል ሆነ ከሀገሬ ልጅ ጓደኛዬ ቀነኒሳ በቀለ በበለጠ ለእኔ ከባድ ተፎካካሪ ነበር። ይህንን ጠላት ለማሸነፍ ደግሞ ብዙ የስራ ዕድሎች መፍጠር ያስፈልጋል። ከነዚህ ዓመታት እድገት ግብአቶችን እንደሚጠይቅ ተምሬያለሁ። ለቤተሰብ ቢዝነሶች ደግሞ የፋይናንስ አቅርቦት ማግኘት አንዱ ትልቁ ፈተና ነው። ባህላዊ ብድር አሰጣጥ መንገዶች ብዙም ጊዜ ከቤተሰብ ልጆች የረጅም ጊዜ ራዕይና መዋቅር ጋር አይጣጣም።
ሴቶቻቸውን ሳያለቁ ማደግ እንዲቻል በሽርክና በካፒታል ገበያ ወይም በተለያዩ የፋይናንስ አማራጮች ኢኖቬሽን ፋይናንሲንግ ሶሉሽንስ ማለት ነው መጠቀም አለብን። ከውድድር ህይወት ስወጣ ቢዝነስ መብሰል ነበረበት። ይህ ደግሞ ፈጠራ ወይም ኢኖቬሽንን የግድ ይል ነበር። በህንፃ ብቻ መወሰን አልቻለም። ኢትዮጵያ ምን ያስፈልጋታል? እኔስ እዚህ ላይ ምን እሴት መጨመር እችላለሁ ብዬ መጠየቅ ነበረብኝ። ሀገራችን እጅግ ውብ ብትሆንም ደረጃውን የጠበቀ የመስተንግዶ አገልግሎት ክፍተት እንዳለባት አለ። ስለዚህ ከሐዋሳ ተነስተን እስከ አርባ ምንጭ፣ አዳማ፣ ጅማ እና ሌሎችን ቦታዎችን በማስፋት ኃይሌ ሆቴሎችና ሪዞርቶችን ከፈተ። የቡና መገኛ የሆነችው ሀገራችንን ከዚህ ተፈጥሯዊ ስጦታ ሙሉ በሙሉ እየተጠቀመች እንዳልሆነ አስተዋልኩ። ስለዚህም 1500 ሄክታር መሬት ላይ የቡና ልማት በመጀመር እያደገ የመጣው መካከለኛ ገቢ ያለው ማህበረሰብ የማጓጓዣ አማራጭን ደግሞ እንደሚያስፈልገው በማየቴ ያው እንደምታዩት የሃይንዳይ መኪና መገጣጠሚያዎችን ከሃይንዳይ ካምፓኒ ጋር በመተባበር መኪና እዚህ ኢትዮጵያ ውስጥ መገጣጠም ጀመርን። እንደ አንድ ቤተሰብ ቢዝነስ መሪ ፈጣሪ ወይም እንደ አማራጭ የሚታይ ሳይሆን ለውድድር ብቁ ሆኖ ለመቀጠል የቢዝነስ የደም ስር መሆኑን ተረድቻለሁ። ለቤተሰብ ቢዝነስ ኢኖቬሽን ማለት ቴክኖሎጂ መጠቀም ብቻ ሳይሆን አሰራሮችን መቀየር፣ ዲጂታል ሽግግር መቀበልና በሁሉም ትውልድ ውስጥ የፈጠራ ባህልን ማዳበር ነው። ባህልን ከዘመናዊ ጋር ማጣጣም በፈጠራ በሚለዋወጥ ዓለም ውስጥ ጠንካራ ሆኖ ለመቀጠል ቁልፍ ነው። እኔም ወደፊት በኢኖቬሽን ላይ ይበልጥ መስራትና ለኢትዮጵያ ቤተሰብ ቢዝነሶች አርአያ መሆን እንዳለብኝ ይሰማኛል። ይህንን እድገት ማስተዳደር ወደ ከባዱ ትምህርት አመጣ። እሱም አስተዳደር ወይም ገቨርነንስ ነው። ማራቶን በራስ ሳምባና እግር ብቻ ተማምኖ መሮጥ ይቻላል። የንግድ ኢምፓየርን ግን ለብቻ መገንባት አይቻልም። መዋቅር ያስፈልገዋል፣ ስርዓት ያስፈልገዋል፣ ታማኝነትም ያስፈልገዋል። ጠንካራ የአመራር መዋቅር፣ ግልጽ ተጠያቂነትና የጋራ ራዕይ ያስፈልጋል። ንግግሬን ለማጠቃለል ወዳጆች ሆይ የንግድ ዓለም ልክ እንደ ረጅም ርቀት ሩጫ ሙሉ መንገዱን እንደ አጭር ርቀት በከፍተኛ ፍጥነት ወይ ስፕሪንት መሮጥ አይቻልም። የመጀመሪያዎችን ኪሎ ሜትሮች ለመቋቋም ፋይናንስ፣ በመሀል ላይ ስልት ለመቀየር ፈጠራዊ ኢኖቬሽን እና ከመጨረሻ መስመር በፊት ለመውደቅና ወደ ላቀ ደረጃ ለሚደርሰው ለሁለተኛው ትውልድ ዱላው ወይም ባተኑ ለማቀበል አስተዳደሩ ገቨርነንስ ያስፈልገናል። የኔ በትራክ ላይ የማሸነፍ ጊዜ አብቅቷል። ነገር ግን ሀገራችን የበለጸገችና ራሷን የቻለች ኢኮኖሚ ለመገንባት የምታደርገውን የጋራ ሩጫ ገና መጀመሩ። ይህ ፎረም ከውይይት በላይ ለትውልድ የሚሸጋገር የኢትዮጵያ ኢኮኖሚ ሽግግር የሚመሩ ጠንካራ ፈጠራ የታከለበትና በጥሩ ሁኔታ የሚተዳደሩ የቤተሰብ ቢዝነሶች ለመገንባት የሚደረግ ቃል ኪዳን። በመጨረሻ ግን አንድ ነገር ማለት የምፈልገው ነገር አለ። በዚህ በፋሚሊ ቢዝነስ ወይም ደግሞ ሰርድ ጄኔሬሽን ሁልጊዜ የሚከለክለኝ ነገር ስላለ ባለቤት ሞተ፣ ቢዝነስ ሞተ። ምናልባት ችግታላቸው ሳምባሌ የሚባሉ ብዙ ኢትዮጵያ ውስጥ በጣም በርካታ ታሪክ እየሰሩ ያሉ ልክ ባለቤቱ ሲሞት የሚገርማችሁ ሚስት እንኳን ቴክ ኦቨር ማድረግ የማትችልበት ደረጃ የተደረሰ ለምን እንደሆነ አይገባል። ኦፍኮርስ የእኛ ችግር የባለቤቶች ችግር፣ ስራችንን እኛው ብቻ እንቃልበን ይዘን ለሚስትን ማንነግር ለልጆችን ማንነግር ልጆችን ፓስፔት አናደርጋቸው ሰርድማ ትንሽ ይርቅብኛል። ሌላ ግን ትልቅ እኔ እንደ ፕሮብሌም የማየው እንደ ህግ የተቀመጡ ነገሮች ማትረስ አያደርጉ አይቀርም። ኢትዮጵያ ውስጥ አንድ ቢዝነስ ባለቤቱ ካለፈ በኋላ ምንድነው የሚለው? ልጆች ውረሱ፣ ሚስት ትውረስ ነው እንጂ ቢዝነስ ወረን ይደረግ አይባልም። ይገርማችኋል፣ ከ5-6 ልጅ ይኖራል። ከ5-6 ልጅ አንዱ ደግሞ ያፈነግጥ ሊሆን ይችላል። ከዛ በኋላ ድርሻ ሊሰጠኝልና የመጀመሪያ ስራው ማሳገድ፣ ድርጅቱ ሄዱ ይታገዳል። ከዛ ያ ግድና ያ ፕሮሰስ 5 ዓመት ይፈጥራል። ሲመለሱ 4ቱ 5ኛውም ልጅ ሚስትም ጭምር ሉዝ ኤቭሪቲንግ፣ ቢዝነሱ የለም፣ ተዘግቷል፣ በባንክ ጋር ተጨማልቋል። ከዛ በኋላ ምን ይሆናል?
ባንክ ወስደዋል፣ ሁላቸው ባዷቸው ይቀራል። ይህ ዛሬ እንደውም እንደ አንድ ውይይት መድረክ ሆኖ በህግ እንዲል በህግ ተተርጉሞ ወደ ህግ እንዲመጣ መደረግ መቻል አለበት። ይህንን ሼር እንድታደርጉ ይመጣል። ዛሬ የተገናኘ ነው የኢትዮጵያ በተለይም ደግሞ የቤተሰብ ንግድ ፎረም ላይ የተገናኘ ነው። የቤተሰብ ንግድን ስናነሳ በርካታ የሚነሱ ጉዳዮች ነበሩና በዋናነት ግን የሚነሳው በተለይ የቤተሰብ ንግድ ቀጣይነት የሚለው ጉዳይ ላይ ነውና ከዚህ አንጻር የኢትዮጵያ ሰነደ ሙዓለኖች ገበያ የቤተሰብ ንግድ ቀጣይ እንዲሆን ምን አይነት ስራዎች እየሰራ ነው የሚለውን በቀዳሚነት እናንሳ። ጥሩ እንግዲህ የኢትዮጵያ ኢኮኖሚ በተለይ የግሉ ዘርፍ ኢኮኖሚ የምንለው ላይ አብዛኛውን ሚና የሚጫወተው እንግዲህ በአንድም በሌላም መልኩ ኢትዮጵያ የግሉ ዘርፍ ተዋናዮች የቤተሰብ ኩባንያዎች ናቸው። በዘመናዊ ኩባንያ ተደራጅተው ሊሆን ይችላል። በጣም ደግሞ ልማዳዊ የሆነ የአደረጃጀት ስርዓትም ኖሯቸው ሊሆን ይችላል። ግን በአብዛኛው የቤተሰብ ኩባንያዎች ናቸው። እንደ ሼር ኩባንያ የተቋቋሙ ድርጅቶች ከጥቂት መቶዎች አይበልጥም። የውጭ ኢንቨስተሮች ሚናም በሳይዝ እና በአቅም ስናየው ከፍተኛ ቢሆን በቁጥር ግን አነስተኛ ነው። ስለዚህ አብዛኛው የኢትዮጵያ የግል ዘርፍ የቤተሰብ ኩባንያዎች ላይ የተመሰረተ ነው። ያ ማለት በቀጣይ የግሉ ዘርፍ ሚና ኢኮኖሚው ላይ እንዲስፋፋ እንዲበረቱ የቤተሰብ ኩባንያዎችን አደረጃጀት ዘመናዊ ማድረግ፣ ቀጣይነት ያለው ማድረግ፣ ተወዳዳሪነት ያለው ማድረግ እና ደግሞ ችግር ፈቺ እንዲሆን ማድረግ ያስፈልጋል። ስለዚህ ዋና አስፈላጊነቱ የእነዚህን መድረኮች እሱ ነው። ይሄ እንግዲህ መድረክ ፎረሙን የሚያዘጋጁት አካላት የሶስተኛ ጊዜያቸው ነው። የዛሬ ዓመት የነበረው ቲም ወይም አጀንዳ ቀጣይነትን ነው። ስለ ሰክሰሽን ነበር ሲወራ የነበረው። በተለይ እንዴት ፋውንደሮች በሚያልፉ ጊዜ ለልጆች፣ ለልጅ ልጆች እና ሌሎች የቤተሰብ አካላት ሰራተኞች የቤተሰብ ድርጅቱን ቀጣይነት እንዲያረጋግጡ እንዴት ልናበረታቸው እንችላለን። ስለዚህ ስለ ጋቨርናንስ ወይም ስለ አሰራር ስርዓት፣ ስለ ፋሚሊ ካውንስል ሲወራ ነበር። ዘንድሮ ዓመት ቲም ወይም አጀንዳ ደግሞ ስለ ግሮዝ፣ ስለ እድገት እና ስለ ተወዳዳሪነት፣ ስለ ኢኖቬቲቭ ስለመሆን ነው። እዚህኛው መድረክ ላይ የኢትዮጵያ ሰነደ ሙዓለኖች ገበያ አጋር ሆኖ ውይይቱን ማገዝ የፈለገበት ምክንያት አንዱ ለካፒታል ገበያ እድገት የቤተሰብ ኩባንያዎች ትልቅ መሰረት ስለሆኑ ነው። የባንኮች ፋይናንስ ተቋማትን ወደ ካፒታል ገበያው እንዲመዘገቡ እንደምንጎተጉተው ሁሉ ትልልቅ የቤተሰብ ድርጅቶች ከ10% ጀምሮ እስከ 15% የሚሆነውን ድርሻ ለምሳሌ አክሲዮን ኩባንያ በመሆን ድርሻቸውን በመሸጥ የውስጥ የደረጃጀታቸውን በማሻሻል ግልጸኝነትን በማበረታታት ወደ ካፒታል ገበያ እንዲመጡ ልናስረዳ ነው የመጣ ነው። አንዱ ግባችን እሱ ነው። ሁለተኛ ግን የቤተሰብ ኩባንያዎች እድገት ችግር ፈጪ የሆኑ አጀንዳዎች ላይም ደግሞ ተሳትፎ እንዲያደርጉ ያስፈልጋል። ያ ማለት ሁልጊዜ የውጭ ኢንቨስትመንት ስንስብ ወይም የውጭ የፋይናንስ ድጋፍ ስንስብ አንገኝም። በተለይ መካከለኛና አነስተኛና መካከለኛ ባሉ ድርጅቶች ከፍተኛ አቅም እንዲኖራቸው እና ለምሳሌ የሀገር ውስጥ የማይመረቱ ምርቶችን እና አገልግሎቶችን እንዲሰጡ እንዲያስፋፉ ያስፈልጋል። ስለዚህ መስፋፋት ግሮዝን የምናየው እሱ ነው። ተወዳዳሪነትንም እንደዛው ፋውንደሮች መስራቾች በነበሩ ጊዜ ኩባንያው ተወዳዳሪ ነው። ኩባንያው ሲያልፍ ደግሞ ፋውንደሩ ሲያልፍ ወይም መስራቹ ሲያልፍ ደግሞ ኩባንያው ደካማ እንዲሆን አያስፈልግም። ስለዚህ እንዴት ነው በዘመናት ችግሮችን እየተወጡ ዘላቂ ጠንካራ ተቋማት እንዲሆኑ የምንፈልገው? ዛሬ ለምሳሌ የተነሳው ምሳሌ እንግዲህ የሻለቃ ኃይሌ ኩባንያ የኃይሌን ዓለም ከነበረበት ስሞል ወይም ትንሽ ከሚባል ቢዝነስ እንዴት እየተስፋፋ እንደሆነ እና ደግሞ ቀጣይነቱ ላይ መስራት እንዳለብን ነው ሻለቃ ኃይሌ ሲያስታውስ የሰማችሁት። የብዙዎቹ የፋሚሊ ቢዝነሶች ግብም ቀጣይነትንም ተወዳዳሪነትንም በጎን ለጎን ማስኬድ ነው። ይሄ ፎረም ምናልባት እንደምታስታውሱት ባለፈው ዓመት ላይ ከትውልድ ወደ ትውልድ ቢዝነሶች እንዲተላለፋሉ በሚል ፎረም ላይ ነበረ አስቦ ስለነበረ የመጀመሪያ ፎረም ነው ያደረግነው። የመጀመሪያው ፎረም ደግሞ ትልቁ ጉዳይ የነበረው ኢትዮጵያ ቢዝነሶች አብዛኞቹ 30 ዓመት የሞላቸው ስለነበር እና ሰከንድ ጄኔሬሽኑ እንዴት አድርጎ ነው ወደ ቢዝነስ የሚመጣው የሚለው ነገር ላይ አስቀድመው ነው ነበር።
ዘንድሮ ደግሞ ከዛው ጋር እሱም አለ ቀጣይነት ስለ ገቨርናንስ አለ። ዘንድሮ የጨመርነው ደግሞ እንዴት ያድጋሉ ቢዝነሶች እንዴት ያድጋሉ ደግሞ ዘመናዊነት ኢኖቬሽን እድገታቸው እንዴት አድርጎ ሊደግፍ ይችላል በሚለው ነገር ላይ ትኩረት ሰጥተናል የተረጋገጠው። ለምን ፋሚሊ ቢዝነስ አይደለም ለአገር ለቤተሰብም አይበቃም ካላደገ። በተለይ የቤተሰብ ቁጥር የሚያድግበትና የቤተሰቡ ቢዝነሱ የሚያድግበት ካልተመጣጠነ ከተወሰነ ጄኔሬሽን በኋላ ለማንም አይበቃም። ስለዚህ እድገት ወሳኝ ነው። የተመጣጠነ እድገት ወሳኝ ነው። ስለዚህ ትልቅ ናቸው መሆን ይችላሉ። እንደውም በደንብ ከተያዙና ያን ነገር ለማንተል ማለት ነው ግሮዙ ፕራይመርሊ ፋሚሊውን ለመደገፍ በዛ አጋጣሚ አገርም ያድጋል ነው። እኛ ፋሚሊ ቢዝነስ ላይ ትኩረት ሰጥተን የምንሰጣው ዋነኛ ምክንያት ቁጥራቸው ብዙ ስለሆነ ነው። ብዙ ስለሚቀጥሩ ነው። ለኢኮኖሚው ትልቅ ድጋፍ ስለሆኑ ነው። ኮሌክቲቭሊ በጋራ ተደምረው ብዙ ናቸው። ለምሳሌ የተወሰኑ ኮርፖሬሽኖች ላይ ብቻ ፎከስ ብናደረግ ያን ኮርፖሬሽን መፍረስ ብዙ ችግር ያመጣል አይደለም። በጣም ብዙ ሰራተኞች ያለው 40 ሺህ 50 ሺህ 100 ሺህ ሰራተኛ ያለው ኮርፖሬሽን ላይ ብቻ። ፋሚሊ ቢዝነስ ግን ያን ያህል ምናልባት 1 ሺህ 2 ሺህ ማክሲመም እስከ 5 ሺህ ቅድም እንደሰማው 100 200 ከዛ በታች ናቸው ያላቸው። አንዱ ቢወድቅ ለኢኮኖሚ ብዙ አይደለም ያን ጉዳት የለውም። ግን ሳይወድቁ በጋራ ግን የሚያመጡት ኢኮኖሚ ትልቅ ነገር ነው። ብዙ ጊዜ ኮርፖሬሽን እኛ ስንሰራ እንደ ነው የምናየው። ጠዋት እንገባለን ቶሎ መውጣት ነው የምንቸኩለው አይደለም። ፋሚሊ ቢዝነስ ግን ማድረግ አስፈላጊ አይደለም። ቅዳሜ የለም እሑድ የለም የበዓል ቀን የለም። ያላቸውን ካፒታል ለምሳሌ እንትን ታደርጋለህ ዲቪደንድ ካለ ሙሉ ለሙሉ ያላቸውን ስላሉ። ስለዚህ የፋሚሊ ቢዝነስ ትኩረት በተለይ በሚዲያዎችም ወደፊትም አቴንሽን ሰጣችሁ እንድትደግፉ ትፈልገው ነገር ነው፣ ሊደግፉ ይገባል። ዛሬ የተገናኘነው የቤተሰብ ንግድ መድረክ ላይ ነው። በተለይ የቤተሰብ ንግድን ስናነሳ ደግሞ ከፋይናንሱ ጋር አብሮ የተያያዘ ነው እና ባንክና የቤተሰብ ንግድን በምን አይነት መንገድ ማንሳት እንችላለን የሚለውን በቀዳሚነት እናንሳ። ያው እንግዲህ የቤተሰብ ንግድ በምንልበት ጊዜ ንግድ ማደግ ይፈልጋል። ስለዚህ ለዛ ለማደግ ደግሞ ትልቁ እርሾ የሚሆነው ፋይናንስ ነው። ስለዚህ የቤተሰብ ንግድንና የባንኮችን ፋይናንሱ ያገናኛቸዋል ብለን እናስባለን። ብዙዎች ኢትዮጵያ ውስጥ ያሉ ንግዶችን በምትመለከበት ጊዜ ትልቁ የቤተሰብ ነው፣ ከቤተሰብ ነው የሚጀምረው በአብዛኛው። ስለዚህ እነዛ ቤተሰቦች አንድን ንግድ በሚጀምሩበት ጊዜ የዛሬም ብቻ ብለው ሳይሆን የሚያስቡት የረጅም ጊዜን አድርገው ስለሚያስቡ በዛ ሂደት ውስጥ ግን ከጄኔሬሽን ወደ ጄኔሬሽን የሚተላለፍ ሁኔታዎች ይኖራሉ። ስለዚህ እንደነዚህ አይነት አሁን ፎረሞች ዲስከስ እያደረጉ ያሉት ያ ነው። ምክንያቱም በኢንተርጄኔሬሽን መካከል ጋፖች አሉ። እነዛን ጋፖች እንዴት ነው የምናጠበው? ሁለተኛ ነገር ደግሞ በአብዛኛው ወደ ውጭ ሀገር ስንወጣ በጣም የረጅም ጊዜ ተቋማትን እንመለከታለን። 10ኛ 15ኛ 20ኛ 50ኛ ዓመቱን ያከበሩ ካምፓኒዎች አሉ፣ በቤተሰብ ደረጃ ተጀምሮ ማለት ነው። እንደነ ኮካኮላ ቅድም ኤግዛምፕል ሲሰጥ እንደነበረው ማለት ነው። እኛ ሀገር ወደ 2ኛ 3ኛ ጄኔሬሽን እየተወራን ያለው እና አይ ቲንክ ኢምፖርታንስ አለው። ከባንክ ጋር በዋናነት ደግሞ ግንኙነት የሚያገናኘው ምንድን ነው? ፋይናንስ ነው። ባንኮች ደግሞ ፋይናንስ በሚያደርጉበት ጊዜ ለእነዚህ ተቋማት የሚከተሏቸው የሚፈልጓቸው ስርዓቶች አሉ የሚመለከቷቸው። ስለዚህ እነዛን አንድ በአንድ ብንመለከት ለምሳሌ ይሄ 5 ሲስ ብለን የምንላቸው አሉ። ባህሪው ምን ይመስላል? የመክፈል ባህሪው፣ ትረስት፣ አስተማማኝ ነጋዴ ነው ወይ የሚለውን ነገር፣ ካፓሲቲ ያለው ወይ፣ ካፒታል ያለው ወይ፣ በጥሩ ቁመና ሊሰጠው የሚችለው የሚሏቸው ነገሮች እና ሌሎች ደግሞ የሚሰራቸው ቢዝነሶች ደግሞ ያለውን ነባራዊ ሁኔታ ደግሞ ተቋቁሞ ሊያልፉ ይችላሉ የሚሉ መመዘኛዎቻችን በዋናነት እነዚህ ናቸው። ስለዚህ ከባንክ ጋር ይህንን ንግድ ስናስተያይ ይህንን መዘንን ምን ማለት ነው? ቀስ እያልን ካለው የኢንፎርማል ወይም ደግሞ ትራዲሽናል ልምድ ወጥተን ወደ ሞደርን ፕራክቲሶች ውስጥ ዘመናዊ ፕራክቲሶች ውስጥ ገቨርናንስ አስተዳደር ብለን የምንለው ስርዓት ውስጥ መግባት አለብን ማለት ነው። ስለዚህ የዚህ ፎረም ኢምፖርታንሱ ይህንን ነገር አጉልቶ እያወጣ በአንድ ጊዜ የሚቀየር ስላልሆነ
የዛ ላይ የሁሉም የባለድርሻ አካላት ሮላችን ምንድን ነው ብለው እንዲያስቡ መንገድ ይፈጥራል ማለት ነው። ያው የቤተሰብ ንግድ ሲባል በብዛት ሲታሰብ ብዙ ጊዜ የስሞል ኤንድ ሚዲየም ሳይዝ ኤንተርፕራይዝስ ተብሎ ነው የሚታስበው። ግን በትላልቆቹ ኩባንያዎች በዓለም አቀፍ ያሉት ትላልቅ ኩባንያዎች ሄንኬል፣ ሽናይደር ብላ ያለ ብጠራ እስካሁን ድረስ በቤተሰብ የተቆጣጠሩ ድርጅቶች ናቸው። በብዛት በብዙ ጀኔሬሽን አልፈው ዛሬ ድረስ እንግዲህ ትልቅ ኩባንያዎች መልቲናሽናል ሆነው ይገኛሉ። አንደኛ ነገር እዚህ ደረጃ የደረሱበት ምክንያት ቢባል የፋሚሊ ቢዝነስ ብለው ተነሳስተው ሳይሆን እንደው የፎርማላይዝ ማኔጅመንት ስትራክቸርስ አስገብተው ፋይናንሻል ማኔጅመንት፣ ሪስክ ማኔጅመንት ሁሉ ነገር አስተካክለው አስተሳሰቡ ሁሉ እንደ ሎንግ ተርም ሰርቫይቨል ለማድረግ ብለው ተነሳስተው ነው እንጂ መጨረሻ ላይ ያው ኦፍኮርስ ቤተሰብ ይህንን ቀጣይነት ለማድረግ ሲሞክር ያው ያኔ ነው ፋሚሊ ቢዝነስ እንግዲህ ገቨርናንሱን፣ ኦነርሺፕ ስትራክቸሩን ደግሞ ውሳኔ መውሰድ ሲኖርባቸው አላይደል እንደው what kind of role does my kid come into the play, what capacity does he have, how do I train him የሚለውን ሁሉ ነገር እና ownership ላይ ደግሞ how much share, how much whose family, is it the wife, the husband, ልጆች ሲፋቱ ምናምን ብቻ ብዙ እንትኖች ይገቡበታል አላይደል እና እሱን እንግዲህ before those issues come up, to structure decision matrix is something that has allowed them to sustain over time. እና ለብዙ ጊዜ መቆየት የሚቻሉት ያንን ሁሉ በደንብ አስተካክለው ስላቀረቡት ነው። እና በጣም የሚደንቅ ነገር ቢኖር አሁን እንግዲህ ስታየው በዓለም አቀፍ 80% ኩባንያዎች still family owned ናቸው። ኢትዮጵያ ብቻ አይደለም። still families are very much እና I think አስተዋጽኦ preparation በደንብ ታስቦበት ስትራክቸርድ የሆነ አቋም ይዞ መቀጠል ይቻላል። ያውም በጣም ኢምፖርታንትም ነው። አሁን እያገለገልኩ ያለሁት በካዲስኮ አጠቃላይ ሆስፒታል በዋና ስራ አስኪያጅነት ነው። ያም ተቋም የቤተሰብ የተመሰረተ ተቋም ነው። ተቋሙም የተወለደው ከዋናው የካዲስኮ ቀለም ፋብሪካችን፣ ቀለምና ማጣበቂያዎች ፋብሪካችን ማህበረሰቡን እገዛ ለማድረግ የተቋቋመ አጠቃላይ ሆስፒታል ነው። እድሜውም 20 ዓመት እየተጠጋ ነው። መልካም። የቤተሰብ ንግድን ስናነሳ ብዙ ጊዜ የሚነሱ ጉዳዮች አሉ። በተለይ መስራች አካላት ይኖራሉ። አንድን ተቋም አንድን ቢዝነስን ይመሰረታል። ነገር ግን ወደ ልጅ የመቀጠል ጉዳይ ትልቁ ኢሹ ነው እና በተለይ በእናንተ እርሶም እንዳሉኝ ከአባቶት የተጀመረው የካዲስኮ ንግድ አሁን ቀጥሎ እየተስፋፋ እንደውም ጭምር ቢዝነሱ ከመቆም ይልቅ እየተስፋፋ እየሄደ ነው እና እንደዚህ አይነት ጉዳዮች ላይ ምን አይነት ቻሌንጆች አሉ? በተለይ ቢዝነሱ ከማስቀጠል አንጻር ምን አይነት ቻሌንጆች ገጥሟቸዋል የሚለው እናንሳ። እንግዲህ ገና ቻሌንጁ ለእኛም ሆነ ለሀገራችን ወደፊት የሚታይ ነው ብዬ አምናለሁ። አንደኛ ባለፈው 50 እና 60 ዓመት ነው ሪሊ የድርጅት ምስረታዎች በኢትዮጵያውያን ዜጋ የሆኑ ትውልድ በዋና ስራዎች የተመሰረቱት ባለፈው 50 እና 60 ዓመት ነው። ከዛ በፊት ከከተማ ውጭ በሆነ አይነት ኑሮ ስለነበረ ወይንም ጥቃቅን ተቋማት ስለነበሩ ብዙ አያሳስብ ነበር። የትውልድ ተሳትፎ በጋራ ነው የነበረው። አሁን ግን ወጣቱም የመጀመሪያው ጀኔሬሽን የመሰረተው ድርጅት አሳታፊ በመሆን በመጠኑ ሁለተኛው ጀኔሬሽን ቴክ ኦቨር የሚያደርግበት ሁኔታ አለ። በመጠኑም ደግሞ በነበረው የፖለቲካ ሁኔታ በማህበረሰባችን ውስጥ የመጀመሪያው ጀኔሬሽን የመሰረተው ድርጅት ላይ ሁለተኛው ጀኔሬሽን ከሀገርም ውጭ በመሄዱ ትምህርትን በማድረጉ ተሳትፎ ላይኖረው ይችላል ተቋሙ ላይ እና ከሄደበት ሀገር የሚመለስና የመጀመሪያው ጀኔሬሽን የመሰረተው ተቋም ላይ ተሳትፎ አናሳ ነው እና በሚሳተፍበትም ጊዜ ቻሌንጆች፣ የገቨርናንስ፣ የፋይናንስ፣ የእውቀት ቻሌንጆች ሊያጋጥማቸው ይችላል እና የመጀመሪያ የመሰረተው ፋውንዲንግ ሜምበሩ የተፈጥሮ እድሜም የመጨመር ሲመጣ ቻሌንጅ ያጋጥማል። የመጀመሪያ ፋውንዲንግ ሜምበርስ አብዛኛው ጊዜ እድሜም እየጨመረ ሲሄድ
ሪስክ ቴከር አትሆንም። ሴፍ ነው መሆን የምትፈልገው ተቋምህ እንደመሰረትከው ሳይሆን ደግሞ ድርጅቱ ሪስክ ማኔጅመንት ውስጥ ካልተገባና ውሳኔዎች እየተደረጉ ካልሄደ የድርጅቶቹ መቃጨጭ ይጨምራል። ለሁለተኛ እና ሶስተኛ ጀኔሬሽን ያለመተላለፋቸው እድል እየጨመረ ይሄዳል ማለት ነው። መልካም። ይህን ስናነሳ በተለይ የአክሲዮን ገበያ ሽያጭ ወይም ደግሞ የሰነድ መዋለ ንዋይ ሽያጩን ስናነሳ በተለይም ኩባንያዎች እንዳይወድቁ ከሚያደርገው አንዱ ምክንያት እሱ ነው። ምክንያቱም በግለሰቦች ከተያዙ ይልቅ አክሲዮን የተሸጠ ሲሆን የአንድ ግለሰብ መሆን ይቀርና የግሩፕ ወይም ደግሞ የቡድን ይሆናልና ከዚህ አንጻር በተለይ የሰነድ መዋለ ንዋይ ሽያጭ በሀገራችን ያለው የአክሲዮን ሽያጮች በተለይ ደግሞ ወደዚህ ገበያ እንዲገቡ እስካሁን ድረስ በባህላዊ መንገድ ሲሸጥ ነበር። ቀደም እርስዎ መድረክ ላይ ሲያነሱት ነበር። ከ30 ዓመት በፊት ጀምሮ ሲቋቋሙ ይሸጣሉ፣ ነገር ግን የተደራጀ አልነበረም እና ይህንን ወደ ተደራጀ መንገድ ከማምጣት አንጻር የእናንተ ኩባንያ ተቋም ይሰራል። ጥሩ። እንግዲህ ለነዚህ ኩባንያዎች የካፒታል ገበያ ወይም ሰነደ መዋዕለ ንዋዮች ገበያ ላይ ወይም ስቶክ ማርኬት ላይ ሊስትድ መሆን መመዝገብ ዋናው ትርጉም ሰጪ የሚሆነው አንድ ወደ ውስጥ እንዲመለከቱ ስለሚያደርጋቸው ወደ ገበያ መጡም አልመጡም የባንክ ፋይናንስም አገኙ የፕራይቬት ኢኩቲ ወይም የጋራ ኢንቨስትመንቶች ውስጥ ቢገቡ ፓርትነርሺፕስ ምንላቸው ውስጥ ቢገቡም የውስጥ አሰራርን ማዘመን መሰረታዊ ነው። ዛሬ ላይ እስከ ዛሬ የህግ ግዴታዎችን የታክስ የሌሎች የኮምፕላያንስ ግዴታዎችን ለማሟላት በሚል ብቻ ነበር የኩባንያ ደረጃጀታቸውን ያስተካከሉት። አሁን ደግሞ ለፋይናንስ አማራጭ እንዲሆናቸው ሲባል የውስጥ ደረጃጀቶችን ማሻሻል አለባቸው። ስለዚህ ኢንዋርድስ ማየት አለብን ወደ ካፒታል ገበያን ከመመልከታችን በፊት። ሁለተኛው እንግዲህ የካፒታል ገበያ አማራጭ የፋይናንስ ዘዴ ነው። አክሲዮን ወይም ቦንድ ነው ኩባንያዎች የሚሸጡት በአብዛኛው። ሲምፕሊፋይ ለማድረግ በተለይ አክሲዮን የሚሸጡ ኩባንያዎች የፋሚሊ ቢዝነሶች ወይም የቤተሰብ ንግዶች ወደ ካፒታል ገበያ መምጣት ማለት ባለቤትነትን ማጣት፣ የኩባንያውን አቅጣጫ እና አሰራር ወይም ባህል ሙሉ በሙሉ መቀየር እና ማጣት ይመስላል። ግን አይደለም። እንደምታውቁት የኛ ለምሳሌ የሰነደ መዋዕለ ንዋይ ገበያ ላይ ለመመዝገብ አንድ ኩባንያ ከ50 ሚሊዮን ብር ጀምሮ ካፒታል ማርኬት ካፒታላይዜሽን ካለው ከ15% እስከ 10% የሚሆነውን ድርሻውን ብቻ ነው ለህዝብ የሚሸጠው። ስለዚህ 85%፣ 90% የሚሆነውን ባለቤትነት በቤተሰብ የተያዘ ይሆናል ማለት ነው። ቤተሰብ ቦርድ ላይ ሪፕሬዘንትድ ይሆናል። ቤተሰብ የኩባንያውን አቅጣጫዎች ይወስናል፣ ስትራቴጂዎች ይወስናል። ከፍተኛው የድርሻ ተከፋይም ይሆናል። ሌሎች ኢንቨስተሮች ከ10%፣ ከ15% ያልበለጠ ድርሻ ብቻ ይኖራቸዋል ማለት ነው። ስለዚህ ለካፒታል ገበያ መምጣትን እንደ ከባድ የፋይናንስ አማራጭ ሳይሆን ቀረብ ያለ አማራጭ እንዲያዩት ነው የምፈልገው። አይ ቲንክ ካፒታል ገበያ ስርዓቱ ከጀመረም ጊዜ ጀምሮ ሰነደ መዋዕለ ንዋዮች ገበያን በይፋ ተከፈተ ጀምሮ በጣም አጭር ጊዜ ነው። ግን ዛሬ ላይ ለምሳሌ ይህንን ፕሮግራም ያዘጋጁት ድርጅቶች ባደረጉት ሰርቬይ ከጠኗቸው የቤተሰብ ኩባንያዎች ከ21% በላዮቹ ወደ ካፒታል ገበያ መጥቶ መመዝገብን እንደ አማራጭ የፋይናንስ መንገድ እንደሚያዩት ተናግረዋል። ይሄ በጣም በአጭር ጊዜ የተገኘ ውጤት ልለው ነው የምችለው። ምክንያቱም ገና ብዙ የማስተማር ስራ መስራት አለብን። ጥያቄዎቻቸውን መመለስ አለብን። ለቤተሰብ ኩባንያዎች የሚሆኑ አሰራሮችን መዘርጋት አለብን። ያ ሳይኖር ካሁኑ ምልከታዎቹ መኖሩ ጥሩ ነው። በቅርብ ደግሞ ብዙ ባንኮች፣ ብዙ ኢንሹራንስ ኩባንያዎች ወደ ገበያው መጥተው አክሲዮኖቻቸው ስርዓት ባለው መልኩ ሲገበያዩ ኢንቨስተሮችም ባለ አክሲዮኖችም ደግሞ የተሻለ ሪተርን ውጤት ሲያዩ የቤተሰብ ኩባንያ አደራጆችም የተሻለ ይበረታታሉ፣ የተሻለ መረጃዎችን ያገኛሉ ብዬ አስባለሁ። በቤተሰብ የሚመራ ሆኖ ነገር ግን ወደ ልጆች ሲተላለፋሉ የሚለው ትልቁ ጥያቄ ነው። በተለይ በኢትዮጵያ ውስጥ ከቤተሰብ ከአባት ወደ ልጆች ወደ ልጅ ልጆች የመተላለፉ ጉዳይ በርካታ ጥያቄዎች አሉበትና ከፎረሙ እርሶም ከህይወት ተሞክሮት የቤተሰብ ቢዝነስ ምን ያህል ተሻጋሪ ነው የሚለው እንድናነሳ። እንግዲህ አሁን ምንድነው ተሻጋሪ የሚሆንበት ምክንያት ምንድነው? አብዛኛው ብዙ ሀገር ላይ ያለው ችግር ምንድነው? ቢዝነስ የፈጠሩ ሰዎች ልጆቻቸውን ቤተሰቦቻቸውን በትክክል ስለ ቢዝነሱ ብዙ አይነግሯቸው፣ ሲያሳድጓቸው ጭምር ጥሩ ኑሮ ያኖሯቸዋል፣ ጥሩ ኮሌጅ ልኳቸዋል። በቃ ያን ሳያስተላልፉላቸው ልጆቹ ምን ተረሳ ሳያገኙ ያልፋሉ። ይሄ ኢትዮጵያ ችግር ብቻ አይደለም፣ በዓለም ላይ ያለ ችግር ነው።
በዓለም ላይ ያለ ችግር ያለ በእኛ ጥናት 65 በመቶ ቢዝነስ በፈጠረው ሰው እጅ ላይ ይሞታል። ወደ 3ኛ ጀነሬሽን የሚደርሰው ማክሲመም 15 ነው። ይሄን እናውቃለን፣ ምክንያቱም እናውቃለን። ይሄን ነገር ለመቅረፍ ነው፣ ፌለሩን ለመቀነስ ነው። ቢዝነስ ለምሳሌ ተዋዳሪ ሳይሆን ሲቀር ይሞታል። ማንኛውም ቢዝነስ አይደለም የፋሚሊ ቢዝነስ፣ ሌሎች ኮርፖሬቶችንም ተዋዳሪ ካልሆነ ይሞታሉ። ይህን ልታስቀረው አትችልም። በየጊዜው ኢኖቬት ማድረግ ነው ያለብህ። ግን እኛ ፋሚሊው ራሱ ሊቆጣጠረው በሚችለውና በእሱ አቅም ላለ ሊያደርግ የሚችል ሊተላለፍ የሚችል ቢዝነስ እንዳይጠፋ ነው ትልቁ ነገር። አንዳንድ ቢዝነሶች ለምሳሌ ከገበያ ላይ የሚዋደር ካለ ሊጠፋ ይችላል። እሱ ምንም ማለት አይደለም። አሁን እኛ ግን ቢዝነሱ ጥሩ ሆኖ በፋሚሊው ችግር ብቻ እንዳያወርቁ ለማድረግ ነው ይሄ ፎረም ዋነኛ አስፈላጊነት። መልካም። የቤተሰብ ንግድ ላይ ስናነሳ እርስዎም እንዳነሱልኝ በተለይ ከባንክ ጋር በከፍተኛ ሁኔታ የተሳሰረ ነው። በተለይም ደግሞ ከፋይናንሱ ጋር ስናመጣው ብድሮችን ከማግኘት አንጻር፣ ቢዝነሱን ከማስቀጠል አንጻር ባንኮች ትልቅ ጠቀሜታ አላቸው። ቅድም በመድረክም ሲነሳ እንደነበረው በባንኮች ምክንያት ደግሞ የቤተሰብ ቢዝነሶች ሲቆሙ እያየን፣ በተለይ ደግሞ ቤተሰቦችም ሲጣሉ ወይ ደግሞ የሆነ ምክንያት ተፈጥሮ ኦነሩ ሲቆም ባንኮች ቢዝነሱ እንዳይቀጥል ምክንያትም የሚሆኑበት አጋጣሚዎች አሉ። ወይም ደግሞ ወይ በአራጅ ይሸጣል ወይ በምናምን ምክንያት ይሸጣልና እነዚህ አይነት ነገሮችን ቢዝነሶቹ እንዲቀጥሉ ከማድረግ አንጻር በቀጣይ ምን መሆን አለበት? ባንኮችስ ምን መዘጋጀት አለባቸው? አዎ ባንኮች ቢዝነስ እንዳይቀጥሉ አያደርጉም። እሱ ላይ በጣም መስተካከል ያለበት ሁኔታ አለ። ነገር ግን ባንኮች ግዴታቸውን እነሱ የህዝብ ገንዘብ ነው የሚያስተዳድሩትና ያ በብድር የሰጡት ገንዘብ ባለመመለሱ ምክንያት ሌላ ግዴታ ስላለባቸው ያንን ግዴታ ለመውሰድ እርምጃዎች ይወስዳሉ። ስለዚህ ቢዝነሱን ወይም ንግዱን ያቆመው ግን ያ እርምጃ አይደለም ማለት ነው። ስለዚህ ግን ኢምፖርታንት ነገር አለ። ምንድን ነው ወደዚህ ደረጃ ከመድረስ በፊት ምን ማድረግ ይቻላል የሚለው ነገር ቅድምም ሲነሳ የነበረውና ውይይት ስናደርግበት የነበረው ነገር ተከታታይነትን እንዴት ነው የምንጠብቀው? አሁን ብዙ ጊዜ እኛ ሀገር ያሉ ንግዶች ኦነሩ ላይ ብቻ ይቀራሉ። ሁሉ ነገር ፕላኒንጉ ያለው ኦነሩ ጭንቅላት ላይ ነው ያለው። ዶክመንቴሽን የለም። በቤተሰብ ውይይት ካልተደረገበት ነገ ጄኔሬሽናል አረገዋለሁ የሚለው ነገር ይቆማል። ምክንያቱም ልጅም ቢሆን ድንጋጤ ነው የሚመጣው በኋላ በሚመጣበት ሰዓት፣ ምክንያቱም ሬዲ አይደለም ማለት ነው። ስለዚህ አሁን ይሄ ስለ ገቨርነንስ ነው እያወራን የነበረው አይደለ? ገቨርነንስ አስተዳደር ነው። እነዚህ አስተዳደሮች ብዙ ነገሮችን ያመጣሉ ማለት ነው። ምን ያመጣል? ለምሳሌ አስተዳደር መጣ ማለት ባለቤቶች ኮንትሮላቸውን አጡ ማለት አይደለም። ስርዓት ግን ያንን ስንተክል ግን ለይተን መትከል አለብን። ልክ ነው። የለፉበት የሰሩበት ሁኔታ ያሳስባቸዋል፣ ያስጨንቃቸዋል። ባለቤትነቴን አጣለሁ የሚለውን ነገር እንትን ይላቸዋል። ግን ያ በትክክለኛውን እውቀት በማስተላለፍ ስርዓት በመዘርጋት ሊስተካከል ይችላል ብዬ አስባለሁ። ስለዚህ ከዚህ ፐርስፔክቲቭ ስናይ አሁን ቅድም ወዳልነው ባንኮች ሸጡ ምናምን የሚለው ነገር ላይ አንዱ ይሄ ስርዓት አለመኖሩ ነው ወደዛ የሚያመጣው። ስርዓት ካለ ምን ይመጣል? ተቋሙ በቦርድ መተዳደር ይጀምራል። ሁለተኛ ስርዓት ያለው ሮል ተቋም ውስጥ ያለው ስርዓት ሮል፣ የፋይናንስ ሮል፣ የአስተዳደር ሮል ራሱን የቻለ ስርዓት እየያዘ የሚመጣበት አይነት ሁኔታ። ስለዚህ ገቨርነንስ ስርዓት ይዘረጋል። ገቨርነንስ ሌሎች ኤክስፐርቲዞችን ወይም ደግሞ ሙያ ያለው ሰው ስራውን እንዲሰራ ይጋብዛል ማለት ነው። እነዚህ በሚኖሩበት ጊዜ አሁንም ቅድም እንዳልኩት ባለቤቶቹ የራሳቸው ራይታቸው መጠበቅ መቻል አለባቸው። ለምሳሌ ትልልቅ ሜጀር ኢንቨስትመንቶች በሚኖሩበት ጊዜ ይሄ የነሱ ስልጣን መሆን መቻል አለበት። ምክንያቱም ያገባቸዋልና የኦነርሽፕ ጉዳይ ያገባቸዋል። ማነው የሚተካኝ ሳክሴሽን የሚለውን ነገር ያገባቸዋል። ስለዚህ እነዚህ ዙሪያዎች ላይ እነሱ የሚቆጣጠሩበት አይነት ነገር እየተተከለ፣ ሌላው ላይ ግን ሙያዊ የሆነ ኦፕሬሽናል የሆነ ስትራቴጂ የሚፈልግ ነገር፣ ማርኬትን አናላይዝ የሚያደርገው ነገር፣ እነዚህ ስራዎች ላይ ግን በባለሙያዎች መሰራት አለ። ይሄ ሁለቱ ተጣምረው ሲመጡ ቅድም ያልከውን ይቀርፋል። ምክንያቱም አሁን ሳደን የሆነ ሞት በሚመጣበት ጊዜ ኮንፊውዥን ነው የሚመጣው፣ ኮንፍሊክት ያኔ ይመጣል። ምክንያቱስ የለም የተዘረጋ ስርዓት የለም። ሁሉም ጥቅሙን ለማስከበር ነው እንቅስቃሴ የሚያደርገው ማለት ነው። በዛ ሂደት ውስጥ ያ ህልም ተጨናቅፎ የሚቀርበት አይነት ሁኔታዎች ይከተላሉ ማለት። ስለዚህ አይ ቲንክ ይሄ ሁሉ ጥረቶች አሁን እየተደረጉ ያሉት ግንዛቤ ለማስጨበጥ እየተሞከረ ያለው ነገር ይሄ ነው። ይህንን ቀስ እያለን እየዘነጋ ነው ስንሄድ አንዱ ተከታታይነት ነው። ሁለተኛ ግን
ኦፖርቹኒቲም ይፈጥራል። አሁን ያለው የንግድ ሂደት ተቀይሯል። ፖሊሲዎች እየጠነከሩ ነው ያሉት። ከተቆጣጣሪዎች እየወጣ ያለው በመመሪያ ጠንካራዎች ናቸው። እነሱን አሟልቶ መገኘት ያስፈልጋል። ኮምፒቲሽኑ ውድድሩ ጠንክሯል። ያንን ውድድር በስርዓት በዘዴ እንዴት ነው ማልፎ የሚለው ነገር አለ ገቨርነንስ ሊሆን አይችልም። እነዚህ ነገሮች የበለጠ አሁን ካለው ሁኔታ አኳያ ማለት ነው። ስለዚህ ጊዜውን ተከትሎ መሄድ በጣም ያስፈልጋል የሚል አስተሳሰብ አለ። ሌላው ባንኮችም መረዳት አለብን። ባንኮች ምንድረዳው ምንድነው እኛ ልክ ነው ፋይናንስ አሁን ችግር ነው ይባላል። ከፋይናንስ ችግር ጋር ተያይዞ የሚመጣው ምንድነው ኮላተራል ደግሞ ዋስትና ስለሌለን ይላል። አሁን ባንኮች ጥረት እያደረግን ያለ አለ ዋስትና እንዴት ነው ብድር የምንሰጠው? ስለዚህ ያንን ሂደት ለማድረግ ያንን ዲሪስክ እንለዋለን አደጋውን ሊቀንስልን የሚችሉ እርምጃዎች ከሌሎች ተቋማት ጋር እየወሰድን ያለ ነው። ዓለም አቀፍ ተቋማት ጋር ግን እነሱ ደግሞ ሲመጡ የማበድረው ተቋም ደግሞ አቋሙ ጥሩ የሆነ መሆን ማለት አለ የተስተካከለ አስተዳደር ያለው መሆን መቻል አለበት ማለት ነው። ስለዚህ ባንኮች እንዳልኩት አያጨናግፉም። ነገር ግን ይሄ የተጨናገፈበት ምክንያት ግን ከስርዓት አኳያ ስለሆነ ያንን ስርዓት እንዴት ቀስ ብለን እንገባው የሚለውን ውይይት ነው። የቤተሰብ ንግድ ላይ እርሶም እንዳነሱት በተለይ ትልቁ የሚነሳው ነገር የቤተሰብ ንግድ የሚመራበት መንገድ ዋናው ጉዳይ ነው። አሁን እርሶም እንደነገሩኝ በተለይ የቤተሰብ ንግድ ላይ የሚካተቱት ባለቤት፣ ሚስት ተብሎ ከዛ በኋላ ደግሞ ሀብቱ የሚከፋፈልበት ጭምር የሼር ጭምር ደረጃ እንዳለው እና ቢዝነሱ ኦነሩ የሆነ ነገር እንኳን ቢሆን ቢዝነሱ የሚቆምበት አማራጭ የለም። በኢትዮጵያ ግን ትልቁ ችግር የነበረው እሱ ነው። ቢዝነሱን ኦን የሚያደርገው ወይም ደግሞ ሲመራ የነበረው አካል የሆነ ነገር ቢሆን ቢዝነሱ ቀጣይነቱ በጣም አጠያያቂ ነው። እንደውም በውርስ ምክንያት በርካታ ጉዳዮች ይቋረጣሉና የፋሚሊ ቢዝነስን ወደ ኢትዮጵያ አምጥተን ስንመለከተው እርሶም በተለይ የነበሩበትንም ሀገር ወይም ደግሞ የነበሩበትንም ተቋም ጭምር ምክንያት በማድረግ በምን አይነት መንገድ ያዩታል በመካከሉ ያለውን ክፍተት? አሁን ያው እንዳልከው ያው እኔም እንግዲህ ያው እዚህ አይደለም ያለሁት ስፔን ነኝ ያለሁት IESC ቢዝነስ ስኩል እዛ ነው ገና ስንጀምር አንድ የዛሬ 70 ዓመት ስንጀምር ፕሮፌሽናላይዝ ማኔጅመንት for small and medium size enterprises ብለን ነበር እንግዲህ የተጀመረው እና over the years we've realized ይህንን እንዳልከው የኦነር እንትን በደንብ ታስቦበት እንትን ካላደረገ ኦነሩ ሲያልፍ ቢዝነሱን በዛው እንትን ይላል እንደው ይወድቃል እንትንም ኮንቲኒዩቲም ያጣል እና አሁን ኢትዮጵያ ሲባል I think የዛሬውን በምናየው እንግዲህ አቴንደንስ ኢንትረስቱ እንዳለ ሰውም እንግዲህ ኩባንያ ሲያቋቁም እንደዚሁ በደንብ አንድ የተወሰነ ደረጃ አድርሶ there is the interest to see okay how do I now sustain this over time already that's a big step አይደል ለራሴ ብቻ ሳይሆን ለልጆቼም እንዲሆንና በፊትም ደግሞ እንዲጠቅም ለሶሳይቲ ለኮሚኒቲው ለቢዝነስ to continue and thrive በሚለው እንትን already እዚህ መምጣት እንኳን ራሱ ፎረም ንግግር ላይ እንኳን መድረሱ it's a big step and I think that's a conversation that needs to happen. It never stops. አሁን ስፔን እንኳን እንደዚህ ያሉት ፎረሞች ብዙ እንሳተፋለን እኛ it's a constant evolution, constant learning and እኛ እዚህም በመሳተፋችን በጣም ደስ ብሎናል እና ያው ከብዙ ፓርትነሮቻችን እዚህ ጋርም ይህንን እንግዲህ ለመቀጠልም ሀሳብ አለን። መልካም። ከዚህ በፊት በነበሩት ቆይታዎቻችን ላይ ትልቁ የሚነሳው ነገር እርሶም አሁን ሲያነሱት የነበረው ልጆች በተለይ በትምህርት ጉዳይ በተለያዩ ምክንያቶች ከሀገር ይወጡና ከቢዝነሱ ቤተሰብ ከመሰረተው ንግድ ላይ ትልቅ እውቀት አይኖራቸውም። ቢዝነሱ እንዴት ኦን እንደሚደረግ አያውቁም እና ወደ እርሱ ኤክስፒሪየንስ እንምጣ። የካዲስኮን ወደ ልጆች ለማስተላለፍ ወደ ሌሎች ወደ ታችኛው ትውልድ ወደ ቀጣዩ ጄኔሬሽን ለማስተላለፍ ምን እየሰሩ ነው የሚለውን ሀሳብ እንግዲህ በእኛ በኩል በሁለተኛው ጄኔሬሽን ላይ በከፊል እዚህ ነን ያለነው። ወደ ሀገራችን ተመልሰናል። ተቋሞችን እያገለግልን ነው ያለነው። ወደ እድሜያችንም እየጨመረ ነው። የሚቀጥለው ጄኔሬሽን ማለት ሶስተኛው ጄኔሬሽን ደግሞ እየመጣ ነው እና ካለነው በሙሉ ከ30 በላይ የሚጠጉ የሶስተኛ ጄኔሬሽን ትውልድ አለ እና የኛ አመሰራረት ከወላጅ አባታችን ጀምሮ አሳታፊ የሆነ ስለነበረ ሁለተኛውን ጄኔሬሽን ከሞላ ጎደል አሳታፊ ነው። ተቋም ውስጥም አሳታፊ ነው፣ ኃላፊነትም ከመውሰድ አንጻር። ሶስተኛው ጄኔሬሽን ግን
ባሉት ተቋሞች ውስጥ ሳይሆን እነሱን በማብቃት በስልጠና እንዲያገኙ የምናደርግበት ሁኔታ፣ ሜንተርሺፕ፣ ትሬኒንግ እነዚህን አይነት ፋሲሊቴት ማድረግ አለብን ብለን በማመን ውይይት እያደረግን ነው ያለው፣ ምክክር እያደረግን ነው። ያ ሶስተኛው ጀኔሬሽን በብቃቱ ይሳተፋል ተቋም ውስጥ፣ በልምዱ ይሳተፋል ተቋም ውስጥ፣ ኤግዚስት የሚያደርጉት ተቋሞች ውስጥ። ያለበለዚያ ደግሞ በሚሄደው በክህሎቱ በሚሄደው ሙያ ድጋፍ የሚያገኝበትን ሁኔታ እየተመካከልን ያለ ነው። መልካም። ዛሬ የተገናኘ ነው በተለይም የቤተሰብ ንግድ ፎረም ላይ ነው እና እንደዚህ አይነት ፎረሞች ለቤተሰብ ንግድ ምን አይነት አስተዋጽኦ አላቸው የሚለውን እናንሳና እናጠቃልላለን። በዋናነት ፎረሞቹ የእውቀት መጨመሪያ መድረኮች ስለሆኑ፣ አዌርነስ ክሪኤሽን ስለሆኑ ግዴታና ኃላፊነት ነው የንግድ ማህበረሰቡ ተሰባስቦ ውይይት አድርጎ እንደዚህ አይነት ማህበር አደራጅቶ ዛሬ ያለው የኢትዮጵያ ፋሚሊ ቢዝነስ ፎረም ነገ እንደ ማህበር ራሱን የቻለ አቋም የሚኖረው ነው። ዛሬ በሌላ አማካሪ ድርጅት በኤችኤስቲ ድጋፍ እያገኘ እየተደራጀ ያለ አቋም ነው። ስለዚህ ይህንን ማህበር ወደፊት ጠንካራና ቀጣይ ሊሆን እንደሚችለው በአጠቃላይ የኢትዮጵያውያን የፋሚሊ ቢዝነሶች ተሳትፎ ሲኖርበት፣ አባልነት ሲኖርበት ነው እና መንግስትም ደግሞ ሊደግፈው ይገባል። ይህንን አይነት ማህበር ድጋፍ አገኘ ማለት የኢትዮጵያ ፋሚሊ ቢዝነሶች ቀጣይነታቸው የዘለቀ ይሆናል። ቀጣይ ካልሆኑ እጅግ በጣም ብዙ ተቋማት ይዘጋሉ፣ በጣም ብዙ የስራ ባልደረቦች ይበተናሉ እና ኢኮኖሚክ ተጽዕኖ ከፍተኛ ስለሆነ ያንን ለመጠበቅ አስፈላጊ ነው እና ያው እድገታቸው ደግሞ ከፋሚሊ ቢዝነስ ተጀምሮ ነው ወደ ዓለም አቀፍ ደረጃ ሊደረስ የሚችለው። ቅድም እንደሰማነው ምሳሌዎች ማለት ነው። በትንሹ ተጀምሮ የዓለም አቀፍ ተቋማት ሊደርሱ የሚችሉት የተመቻቸ የስራ ኢንቫይሮንመንት ሲኖር፣ ድጋፍ ሲኖር እና ያው የፋሚሊ ኮንስቲትዩሽን ደግሞ ለዚህ ነው ወሳኝ የሚሆነው። ቤተሰብ የራሱ ዓላማ ዌልት በአንድ በኩል ሆኖ በሌላ በኩል ደግሞ የቢዝነሱ እድገት የቤተሰብ ኮንስቲትዩሽን ጋር የተካተተ መሆን አለበት እና ማስተማር ግዴታ ነው። ይሄ ተቋም ደግሞ ያስፈላጊ ነው። የመጨረሻ አድርገውና የሰነድ ማለት ነው የሽያጩ ገበያዎች መጀመር በተለይ ደግሞ የፋሚሊ ቢዝነሶች ወደ ሴክሱ መግባታቸው ለሀገር ኢኮኖሚ ለታችኛው ማህበረሰቡ ደግሞ ያለውን አስተዋጽኦ እናንሳና እናጠቃላለን። እንግዲህ እንዳልኩት ሁለቱ ኢንዱስትሪዎች ተመጋጋቢ ናቸው። የቤተሰብ ድርጅቶች ካፒታል ያስፈልጋቸዋል፣ እድገት ያስፈልጋቸዋል፣ ችግር ፈጪ እንዲሆኑ እንፈልጋለን። ለምሳሌ በመሀል ከተማ ላይ ተደራጅተው ብዙ ዓመት ልምድ የነበራቸው ድርጅቶች የተለያዩ የኢትዮጵያ አካባቢዎች ላይ ሄደው አገልግሎት እና ምርታቸውን እንዲያቀርቡ እንፈልጋለን። ሆስፒታሎች እንዲገነቡ እንፈልጋለን። ትምህርት ቤቶች እንዲገነቡ እንፈልጋለን። ሆቴሎች እንዲገነቡ እንፈልጋለን። ምርቶችንም በተመሳሳይ። ስለዚህ በተለይ የካፒታል ገበያ እድገት በዋናነት ተመጋጋቢ ነው ብለን የምናስበው ኤኩቲ የምንለውን ካፒታል፣ ያ ማለት ዕዳ ያልሆነ የካፒታል አማራጭን ለቤተሰብ ኩባንያዎች እድገት ይሰጣል። ስለዚህ ረዥም ጊዜ ትርፍ ለማትረፍ ወይም ደግሞ ወጪያቸውን ለመቻል ረዥም ጊዜ የሚፈጁ ኢንዱስትሪዎችን የሚያቋቋሙ የቤተሰብ ኩባንያዎች ቀድሞ እንደነበረው የቤተሰብ ድርጅቱ መስራች ቤት አስይዞ መኪና አስይዞ ጥሪት አስይዞ ብድር ተበድሮ ነበር ፋይናንስ የሚያገኘው። አሁን ግን ኩባንያዎቹ እየሰፉ ከአንድ ቤት ከጥቂት መኪናዎች ማስያዣነት በላይ የሆነ ካፒታል እና ፋይናንስ ይፈልጋሉ። የሲሚንቶ ፋብሪካ፣ የማዳበሪያ ፋብሪካ፣ የአግሮ ኬሚካል ፋብሪካ እንዲቋቋሙ፣ እርሻዎችን እንዲያቋቋሙ እንፈልጋለን። እነዚህ ደግሞ በተለመደው የፋይናንስ አሰራር አይቀጥልም። ስለዚህ የካፒታል ገበያ እድገት እና የቤተሰብ ኩባንያዎቹ እድገት እኩል መሄድ ከቻለ ኢትዮጵያውያን ስራ ፈጣሪዎች የሆኑ ትልልቅ ድርጅቶች በኢትዮጵያውያን እንዲቋቋሙ፣ እንዲመሩ፣ እንዲያድጉ ማድረግ እንችላለን ማለት ነው። በጣም ጥሩ። ወደ ዳሽን ባንክ ስንመጣ በተለይ እንደዚህ አይነት ቢዝነሶችን የቤተሰብ ቢዝነሶችን ከመደገፍ አንጻር ሰፖርት ከማድረግ አንጻር ምን አይነት ስራዎችን የሚሰራው? አጠንክረን ብዙ ነገር መስራት አለብን ብዬ አስባለሁ። ግን እስካሁን ድረስ አንዱ መመዘኛችንና የራሳችን የሆነ የክሬዲት ሬቲንግ አለ። እዛ ክሬዲት ሬቲንግ ውስጥ አንዱ ኤሌመንት ኦርጋናይዜሽን እና ማኔጅመንት የሚል ፓርት አለው። ስለዚህ እዛ ላይ ጥሩ ኦርጋናይዜሽን፣ ጥሩ አወቃቀር፣ ጥሩ ስርዓት የገነባው ጥሩ ውጤት ያገኛል። ስለዚህ ያ ውጤቶቹ ተደምሮ ከሱ የምንፈልገው ዋስትና እንቀንሳለን። ብዙ ጊዜ የዛ አይነት ስርዓቶችን እያደረግን ወደፊት በዚህ ብቻ ሊሚት ማድረግ አለብን ብዬ አላስብም። ምክሮች ላይ መገባት መቻል ሬሊ ይኖርበታል። ዛሬ ይህንን ስፖንሰር ያደረግንበት ምክንያቱም ይሄ ነው ዋናው። ምክንያቱም አልቲሜትሊ የምናገኛቸው ፖዚቲቭ ነገሮች ይኖራሉ። ምክንያቱም የንግዱ ስርዓት አሰራሩ ዘይቤ ከተቀየረ
ከባንክ ጋር ያለው መስተጋብርም እየቀየረ ይመጣል ማለት ነው። ስለዚህ በብድር ትንተናችን ላይ ይህንን እንደ ትልቅ ትኩረት እየሰጠ ነው ያለው። ሁለተኛ ነገር ደግሞ እንደዚህ አይነት ፕሮግራሞችን ደግሞ ስፖንሰር እያደረግን የራሳችን የሆነ ሀገራዊ ግዴታም ደግሞ እየተወጣን ያለ ነው። የመጨረሻ እናድርገውና ምን አይነት ተስፋዎች አሉት? በተለይ ለሀገር ኢኮኖሚው ላይ ምን አይነት ተስፋዎች አሉት? ትልቅ ተስፋ አለኝ። ለምን ብትለኝ በዚህ ኢንዱስትሪ ውስጥ 30 ዓመት በላይ ቆይቻለሁ። ያ ከመጀመሪያው ክሬዲት ሰራተኛ ሆኜ ከጀመርኩበት ጊዜ ጀምሮ እስካሁን ያለውን ሁኔታ ስመለከት እና ከምንም በላይ ደግሞ ብዙ ጊዜ የሚያረካኝ ኦነሮች ወይም ባለቤቶች መጥተው እኔ ቢሮ ሲያወሩ ስለ ቢዝነሳቸው ማወራው ነው የሚያረካኝ። ኤክስፔሪየንሳቸው ስለ ሳክሴሽን ፕላን ምን እያስቡ ነው የሚለው ነገር ሳወራቸው የማገኛቸው ፖዚቲቭ ሆነ ኔጌቲቭ ነገሮች የሚሰጡን ትምህርት አለ። ግን ስሩ ዲስ ይርስ 30 ዓመት ያየሁት ነገር ምንድነው? በጣም ፖዚቲቭ ነገሮች እየመጡ ነው ያሉት። ዋይ ኦነሮች ዛሬ ልጆቻቸው ላይ ኢንቨስት እያደረጉ ነው ያሉት። ወደ ጥሩ ትምህርት ቤት እያላኳቸው ነው ያሉት። ምክንያቱም ተኪን ይፈልጋሉ። ለእኔ ይሄ ትልቅ ተስፋ ነው የሚሰጠው ማለት ነው። ከዛስ ሁሉም ባይሆኑ ብዙዎች ደግሞ ተመልሰው መጥተው በወላጆቻቸው ቢዝነስ ውስጥ ገብተው ያንን የወላጆቻቸውን ቢዝነስ ሞደርን ያደረጓቸው። ዛሬ እነሱ ድሮ ወላጆቻቸው ያላደረጉትን ከሶስተኛ ከኢንተርናሽናል ተቋማት ጋር እየተነጋገሩ ዲል እያደረጉ ያሉ ፋሚሊዎች አሉ። ከማንም ትልቅ ኮርፖሬት ከሚባሉ ተቋማት ባላነሰ ሁኔታ አወቃቀራቸውን ያስተካከሉ አሉ የተባሉ ሰዎችን፣ ኢንዲፔንደንት የሆኑ ሰዎችን ቦርዳቸው ውስጥ የከተቱ ጥሩ የሆነ የህግ ሰው ይዘው የሚፈራረሙትን ነገር በደንብ እያወቁ የሚሰሩ የቢዝነስ አድቫይዘሮችን ቀጥረው የሚንቀሳቀሱ የፋሚሊ ቢዝነሶች እየተፈጠሩ ነው። ያ በጣም ያረካኛል፣ ትልቅ ተስፋ የሚሰጠኝ። እኔ ያው በጣም በዚህ በማምንበት እንትን ነው። በጣም ትልቅ ኢምፖርታንስ ነው ያለው። አይ ቲንክ የፋሚሊ ቢዝነስ ኢን ጀነራል አስ አ ፕራይቬት ሴክተር ቢዝነስ ሃዝ አ ክሪቲካል ሮል ቱ ፕሌይ ኖት ፎር ዘ ሾርት ተርም ጌን፣ ለዌልት ጀነሬሽን ብቻ አይደለም፣ ፎር ፋይናንሻል ጌን ብቻ አይደለም። the financial gain for me it's a means but it's not an end in itself. አንደኛ ነገር የቢዝነስ አቋም how do I contribute to the growth and development, how do I contribute to the solutions to the needs of society below, to make it financially viable, to create profits and so forth, to make it continuous. በዛ ላይ ደግሞ how do I make it long lasting, the impact, how do I make it sustained over time. እሱ ኦፍ ኮርስ ፋይናንሻል እንትን አለው፣ ግን ኦፍ ኮርስ ደግሞ የገቨርነንስ፣ የማኔጅመንት፣ የሪስክ የሁሉ ነገር አቋም አለበት። መልካም፣ የመጨረሻ እናድርገው። በተለይ ፎረሙ የቀጣዩ እቅዶቹ ምንድን ናቸው? በተለይ የፋሚሊ ቢዝነስ ላይ ምን ማሳካት ፈልገው እየተንቀሳቀሰ ነው? እንግዲህ ትልቁ ነገር ቀጣይነት ነው። ፎረሙ ትልቁ ነገር ፋሚሊ ቢዝነስ ከጀነሬሽን ወደ ጀነሬሽን ይቀጥሉ ነው። ትልቁ ዓላማ ይሄ ነው። እያደጉ ቤተሰቦቻችንን ጠቅመው አገር እንዲጥቀሙ ነው። ይሄ ነው። ይህን እንግዲህ በመካከል ያለውን አንዴ ማስተማር አለብን። እሱ አሁን የምንጠብቀው ሰከንድ ጄኔሬሽን ነው እዚህ የመጣው። ለፈርስት ጄኔሬሽን የሚሆን መድረክም እናዘጋጃለን። በየቢሮአቸው እንሄዳለን። ባይዘው እንደዚህ በየጊዜው በየቀኑ ነው የምንሄደው ባይዘው። ስለዚህ አሁን እኛ የምናደርገው ነገር ነው፣ እንቀጥላለን። የሚቀጥለው ነገሮች ላይ የተነሱ ነገሮች አሉ። በአምናውም በዘንድሮም ያላነሳቸው እንትኖች አሉ። አንዱ ለምሳሌ ቅድም ያነሳው በፋሚሊ ውስጥ ኮንፍሊክት ሲፈጠር ምን መደረግ አለበት፣ እሱን መድረክ አዘጋጅተን ምናልባት የሚቀጥለው ዓመት ላይ አንዱ ልንነጋገርበት የምንችለው ቲም በዋናነት እሱ ሊሆን ይችላል። ሌላው ደግሞ እንዴት ነው ፋሚሊዎች የጋራ ቫልዩዋቸውን የሚጋሩት የሚለው ነገር ላይ እንሰራለን። ግን ይሄ ቀጣይ ዝም ብሎ ለየዓመቱ የሚደረግ ነው በየጊዜው የሚቆረጥ ነገር አይደለም። በተቻለ መጠን ደግሞ ምናልባት ከተቻለ ከፋሚሊ ካውንስሉ ጋር ሆነን ዓመት ሳንጠብቅ ብዙዎቹን በራሳችን ቋንቋ የግድ አሁን የውጭ ዜጎች ስላሉ ነው አንዳንድ መድረክ በእንግሊዝኛ ነው እንጂ እኛ ማውራት የምንፈልገው በሀገራችን አገር በወለድ ቋንቋ ነው ማውራት የምንፈልገው፣ መግባት ስለምንችል ማለት ነው አይደለም። ስለዚህ ተደራሽ ለመሆን የግድ እንሰራለን። አይ ሆፕ እኔ በጣም እንትን ነኝ። በሂደት በአንድ ዓመት በሁለት ዓመት አይደለም፣ በሂደት ለውጥ እናወጣለን ብዬ እገምታለሁ። ብዙ ቢዝነሶች ፈጣሪዎቻቸው እጅ ላይ እንዳይወድቁ ጥረት እናደርጋለን።
ተመልካቾቻችን አርቲስት ቢዝነስ ካፌ ፕሮግራማችን የቤተሰብ ንግድ ፎረምን ምክንያት በማድረግ በተለይም ደግሞ የፋሚሊ ቢዝነስ ወይም ደግሞ የቤተሰብ ቢዝነስ በምን አይነት መንገድ መመራት አለበት፣ በዚህ ዘርፍ ውስጥ ያሉ ሂደቶች ምን ይመስላሉ፣ በተለይም ደግሞ ከፋይናንስ ጋር ተያይዞ ያሉትን ጉዳዮች አነሳን። ከተቋማት አመራር ጋር ኦርጋናይዜሽን ከሚዋቀርበት አንፃር እንዴት መመራት አለበት የሚሉትን በርካታ ጉዳዮች አነሳን። ይህንንም ምክንያት በማድረግ በርካታ እንግዶችን ወደ እናንተ አቀረብንላችሁ። ፕሮግራሙን በማዘጋጀትና በማቅረብ ብዙነህ እንዳለ አብራችሁ ቆይታ አድርጌያለሁ። ከቀሪ የአርቲስት ቴሌቪዥን ዝግጅቶች ጋር መልካም ቆይታ